አእላፍ መላእክት ይትላከው ቁጥራቸው የማይታወቅ አእላፍ መላእክት ይላላኩታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ህዳር 13 ቀን አእላፍ መላእክት ናቸው። ስለ እነሱ በተመለከተ እግዚአብሔር በሰጠን ጸጋና እግዚአብሔር በሰጠን አገልግሎት እንገለገላለን። ህዳር 6 ቁስቋም ብለናል። ህዳር 7 ቅዱስ ጊዮርጊስ ብለናል። ህዳር 8 አርባዕቱ እንስሳ ብለናል። ህዳር 9 የኒቅያ ጉባኤ አርዮስ የተወገዘበት ብለናል። ህዳር 11 የቅድስት ሐና ዕረፍቷን አይተናል። ህዳር 12 ትናንት ቅዱስ ሚካኤል የተሾመበትና 600 ሺህ እስራኤላውያን ከግብፅ ወደ ኤርትራ ከኤርትራ ወደ ከነዓን የተሻገሩበት ታላቅ ዕለትና የቅዱስ ሚካኤል በዓለ ሲመትን አክብረናል ማለት ነው። ዛሬ ደግሞ በ13 እልፍ አእላፋት መላእክት ይባላሉ። በነገራችን ላይ ከጥቅምት 29 ጀምሮ እስከ ህዳር 13 እስከ ህዳር 12 ይሰግድ በብረኪው እስከ ይመጽእ ትሬት ለኃጥአን ለኃጢአተኞችና ለበደለኞች ለወደቁትና ለጠፉት ምሕረትና ይቅርታ እስከሚመጣ ድረስ ቅዱስ ሚካኤል ምን ይላል? ይሰግዳል፣ ይንበረከካል በእግዚአብሔር ፊት በአምላኩ ፊት ይቅርታ ሲመጣና ሲደረግላቸው ይነሳል ይለናል። በሌላ መልኩ ቅዱስ ሚካኤል በዓመት 12 በዓላት በየወሩ በ12 አሉት። ዛሬ እልፍ አእላፋት 13ኛው ቀን ነው። ታኅሳስ 19 ከቅዱስ ገብርኤል ጋር ደግሞ 14ኛው ቀን ነው። በ14ቱ ቀን ይሰግዳል ይለምናል ነው የሚለው ማለት ነው እና የእልፍ አእላፋት መላእክት አለቃቸው ቅዱስ ሚካኤል ስለሆነ እነዚህ አእላፋት መላእክት የሚያመሰግኑት ማንን ነው? እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ የፈጠራቸው እግዚአብሔር ነው። እንግዲህ ፈጠራቸው ስንል መላእክት ካለመኖር ወደ መኖር መጠው አገልጋዮች በመሆናቸው በስነ ፍጥረት ይታያሉ እንጂ ፍጥረታት የላቸውም። ግን እናየዋለን መጨረሻ አእላፍ መላእክት ይትላከዎ። አዎ ቁጥራቸው የማይታወቅ መላእክት ይላላኩታል ይላል። ማንን? እግዚአብሔር አብን። ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር አብ በመጀመሪያ ሰማይና ምድርን እንፍጠር ብሎ አሰበ ይልና ሐሳብ የአብ ነው፣ ቃል የወልድ ነው፣ አፈጻጸም እስትንፋስ ደግሞ የመንፈስ ቅዱስ ነው ማለት ነው። ስለዚህ ዓለም የተፈጠረው በአብ ልብነት ፈቃድነት፣ በወልድ ቃልነትና ተናጋሪነት፣ በመንፈስ ቅዱስ እስትንፋስነትና ደግሞ አጽናኝነት ይልቁንም ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ መንፈሱ በውኃ ላይ ሰፍሮ ነበረ ይልና ውኃውን ከሶስት የከፈለው በመንፈሱ ነው ማለት ነው። ያዘዘው በአብነቱ ነው፣ የተናገረው በቃልነቱ ነው። ይሄም አንዱ በልበ ምድር፣ ሁለተኛው ላይ ሰማይ የምንለው ጠፈር፣ ሶስተኛው ውቅያኖስ ላይ አድርጎ ዓለምን ፈጠረ። ማን ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። እንግዲህ እግዚአብሔር አብ ብቻውን እንዳልሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ይላል፣ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ ይልናል። ቃል ዓለም ተፈጠረ ይላል። በቃልም ማለት ነው። አዎ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ ይልና ምን አለ? ዘቦቱ ኩሉ ኮነ፣ ሁሉ ግን በእርሱ ሆነ ይላል። ያለ ቃል የሆነ ነገር የለም። ምክንያቱም በአብነቱ ወሰነ፣ በቃልነቱ ተናገረ፣ በእስትንፋስነቱ ደግሞ ሁሉን አጸናና አደረገ እንደማለት ነው። ይቀጥልና ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ንግበር ሰብአ በአርአያነ ወበአምሳሊነ ያለውን ዘፍጥረት 1:28 ላይ ዘፍጥረት 2:7 ላይ ደግሞ ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር፣ አዳምን ከመሬት አፈር አበጀው ይልና እግዚአብሔር በሦስትነቱ ሰውን ፈጠረ። ማን ፈጠረ ስንባል ሥላሴ የምንለው ለዚህ ነው ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ወፀዎ እግዚአብሔር ለአቡነ አዳም፣ አዳምን እግዚአብሔር ጠራው። ማን ነው? እግዚአብሔር አብ ማለት ነው። ምንድን ነው? ምድረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። በ7ኛው ዓመት አዳም በሔዋን ተታሎ ዕፀ በለስ በልቶ፣ አንድም ሔዋን በሰይጣን ተታላ ዕፀ በለስ በልታ እግዚአብሔርን በድለው ነበረ። እግዚአብሔር አዳምን ወዴት ነህ እያለ ጠራው። ሲጠራው በለስ ስር አገኘው። 5500 ዘመን ሲፈጸም አንድያ ልጁን ልኮ አዎ ተወለድ ሞለተ ከወድቅ ውስጥ ተመደብ ከወትቤት ዘወከ በመስቀሌ ወሞተ
ከሰማየ ሰማያት ወርጄ ከድንግል ማርያም ተወልጄ አድንሃለሁ አለና ቃል ገባለት። በቃልነቱ ማለት ነው። በአምላክነቱ ወሰነ፣ በስትንፋስነቱ ደግሞ ፈጸመው ማለት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይቀጥልና ዘጸአት 3:6 ላይ ሙሴን በእሳትና ቅጠል እጸጳጦስን ተበአማን ያለው ማለት ነው። የአዲስ ኪዳኗ እውነተኛ እጸጳጦስ፣ የብሉይ ኪዳኗ ደግሞ ምሳሌዋ ቅጠልና እሳትን አየ። እየቀረበ ሄደ ለማየት። እየቀረበ ሲሄድ በቅጠሉና በእሳቱ ውስጥ ድምፅ ወጣ። ሙሴ ጫማህን አውልቅ፣ ጠፍሩንም ፍታ። ይሄ የምትቆምበት ምድር አሁን ለጊዜው ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር ትነጋገራለህ። በኋላ ደግሞ ሕግ ይሰራልሃል። በዚህ ቦታ ሕግን ይዘት ወርዳለህ አለና ማነህ እንዳይለው እኔ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ አለው ይለናል። ይህ ነው የሚነግረን። ሌላው ኢሳይያስ 6:1 ላይ ደግሞ ስንመለከት እግዚአብሔርን ረዥም ቀሚስ ለብሶ በረዥም ዙፋኑ ላይ አየሁት ይልና መላእክትም እነዚያ እልፍ አእላፋት መላእክት ቅዱስ 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 እያሉ እንዘ ኢያዕርፉ ይሴብሑ ሳያርፉ 24 ሰዓት ሲያመሰግኑትና ምስጋና ሲያቀርቡለት አየሁኝ ይላል። ማን ነው? ኢሳይያስ ማለት ነው። ወደ አዲስ ኪዳን ደግሞ ስናመጣው ናምን አበፈነው አባ ሕርያቆስ በቅዳሴው ላይ የላከ አብ እንደሆነ እናምናለን። አንድም እናውቃለን፣ አንድም ተረድተናል፣ በሌላ መልኩ ተምረናል። ናምን አበፈነው የላከ አብ እንደሆነ እናምናለን። ወናምን ወልደ ተፈነው የተላከ ወልድ እንደሆነ እናምናለን። ወናምን መንፈስ ቅዱስ ማሕየወየ የሰረጸ አንድም ያሰረጸ መንፈስ ቅዱስ እንደሆነ እናምናለን ብሎ አባ ሕርያቆስ በቅዳሴው ላይ ይናገራል ማለት ነው። በቅዳሴ ማርያም ላይ ሌላው ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወበሳድስ ወር ተፈነወ ገብርኤል መልአክ፣ በስድስተኛው ወር ገብርኤል መልአክ ከሰማይ ከእግዚአብሔር ወደ ገሊላ ወደ ድንግል ማርያም ተልኮ መጣ። ወይ ቤላ እንዲህም አላት፣ ጸጋን የተመላሽ ወይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም ቡሩክ ነው የተባረከ ነው። በሌላ መልኩ ከሦስቱ አካል አንዱን አካል እነሆ ወልድን ትወልጃለሽ አላት። ቀጠለና ምንድነው ያለው? ይሄ በማክሰኞ ውዳሴ ማርያም አባ ቅዱስ ኤፍሬም ምን አለ? እስመ በፈቃዱ ወበስምረት አብሁ ወመንፈስ ቅዱስ መጽአ አዳነነ። በራሱ ፈቃድ አንድም በአባቱ ፈቃድ፣ ይህ ነው እንግዲህ በእግዚአብሔር አብ ፈቃድ አንድም በራሱ ፈቃድ መጣና አዳነን ይላል። የሐሙስ ውዳሴ ማርያም ደግሞ አሐዱ ዘእምቅድስት ሥላሴ የሚለው ከሥላሴ አንዱ አካል ርዮትትናነ መውደቃችን፣ መጠቅጠቃችን፣ መናቃችን አይቶ አጽነነ ሰማየ ሰማያት ዝቅ ዝቅ እያለ መጣ። መጽአ ኀደረ ውስተ ከርሰ ድንግል በድንግል ማርያም ማኅፀን አደረ። ወኮነ ሰብአ ከማነ እንደኛ ሰው ሆነ ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር ወተወልደ በቤተልሔም ተወለደ። በከመ ሰበኩ ነቢያት አስቀድመው እንደሰበኩት ሰው እንደቆጠሩት እንደተናገሩት አድኀነነ ወቤዘወነ አዳነን ተቤዥን። አድኀነነ ወቤዘወነ ከኃጢአችን ከመርገምም ከሁሉም አዳነን ብሎ ቅዱስ ኤፍሬምም ይመሰክራል ማለት ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ኢየሱስ ክርስቶስ በቤተልሔም ተወልዶ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ከተንከራተተ በኋላ በ30 ዓመቱ በማየ ዮርዳኖስ ሲጠመቅ እንዲህ አለ። ኢየሱስ ክርስቶስ በዮሐንስ እጅና በዮርዳኖስ ውሃ ሲጠመቅ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ፣ ልጄ ይህ ነው። ማን ነው? እግዚአብሔር አብ በድምፅ ማለት ነው። ብሉይ ኪዳን እንግዲህ እንዳየነው አብርሃም በድምፅ ሰምቶታል፣ ኢዮብ በድምፅ ሰምቶታል፣ ኢያሱም በተለያየ መልኩ በአንበሳ እነ ዳንኤል ሰምተውታል። ወደ አዲስ ኪዳን ስንመጣ ግን በግልጽ ሆኖ ቁልጭ ብሎ እናያለን። ለምን ከተባለ የላከ አብ የምወደው ልጄ ይህ ነው እርሱን ስሙት እያለ ሲመጣ በደመና መንፈስ ቅዱስ ደግሞ በርግብ አምሳል በወልድ በኢየሱስ ክርስቶስ ላይ ሲያደር ኢየሱስ ክርስቶስ ደግሞ ከድንግል ማርያም የተወለደው ደግሞ በዮሐንስ እጅ ሲጠመቅ እንመለከተዋለን ማለት ነው። በሌላ መልኩ የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ያለው ወአመሰዱስ ነሶሙ ኢየሱስ ለጴጥሮስ ወለጳውሎስ ወለያዕቆብ ወለውሁ እንድርያስ ወአይረጎሙ ደብረ ነዋሐን ተባይቲሶሙ የኤልያስን ጥያቄ ለመመለስ የሙሴንም በዚያ በብሉይ ኪዳን ፊትህን ክብርህን አሳየኝ ያለውን ለመመለስ ወበህዳሃኒ ሞዕል በኋላ
ሰው ሆኜ ተወልጄ በደብረ ታቦር ታየኛለህ ያለውን ቃል ኪዳን ሰው ቃል ኪዳኑ ሊፈጽም ላይፈጽም ለቃል ኪዳኑ ታማኝ ሊሆንም ላይሆንም ይችላል። እግዚአብሔር ታማኝ ነው ስለ ቃሉ ማለት። ስለዚህ የሙሴን ጥያቄ ሊመልስ ይልቁንም ደግሞ የያዕቆብ የዮሐንስ የጴጥሮስን ችግር ሊፈታ ወደ ደብረ ታቦር ይዟቸው ወጣና ብርሃነ መለኮቱ ሲገለጥ እነሱ ደግሞ ቅዱስ ጴጥሮስ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ኤልያስ መጣ፣ ሙሴም መጣ። ሦስቱ ሐዋርያት ወጡ። 5 ሆነው በደብረ ታቦር ሲገናኙ ብርሃነ መለኮቱን ሲገልጥላቸው ሁሉም ማየት አልቻሉም፣ ወደቁ ይላል። በዚህን ጊዜ ነው አብ በደመና መጣና ልጄ ነውና ስሙት አላቸው። መንፈስ ቅዱስ መጣና ቀሰቀሳቸው፣ አጸናቸው ይላል። ቅዱስ ጴጥሮስም አንድ ለአንተ፣ አንድ ለኤልያስ፣ አንድ ደግሞ ለሙሴ ቤት እንስራ ብሎ እስከሚጠይቁ ድረስ ምን ማለት ነው? ከእግዚአብሔር ጋር መኖር ምንኛ እንደሚያስደስት የተናገረበትን የምናገኘው ነው ማለት ነው። ስለዚህ በአጭሩ እነዚህ አእላፍ መላእክት ማንን ያገለግላሉ? እግዚአብሔር አብን። ማንን ያገለግላሉ? እግዚአብሔር ወልድን። ማንን ያገለግላሉ? እግዚአብሔር መንፈስ ቅዱስን። በጥቅድስት ሥላሴን የሚያገለግሉ በሌላ መልኩ በዓለም ተዘርተው የሚያገለግሉ አሉ። የሚወጡ የሚወርዱ አሉ። መንበሩን የሚጠብቁ አሉ። ሁሉም ግን ቁጥራቸው የማይታወቅ እልፍ አእላፋት መላእክት በሚሊዮን ቤት ያሉ መላእክት እግዚአብሔር አንድ ጊዜ እንደ አሸዋ ወይም እንደ አሸን አምጥቶ አገልጋዮቹ አድርጓቸዋል ማለት ነው። እንግዲህ ወደ ዛሬው በዓል ስነድ ፍቁራኒሁ ለአብ ሄራን መተንብላን ደግ የሆኑ የሚያማልዱ የሚያዝኑ የአብ ወዳጆች ይልና እለይስዕሉ ምሕረተ ለውሉደ ሰብእ ለሰው ልጅ ምሕረትን የሚለምኑ ሚካኤል ይስዕል ምሕረተ ሚካኤል ምሕረትን ይለምናል እንዳለው ፍቁራኒሁ ለአብ የአብ ወዳጆች ሄራን መተንብላን የሚለምኑ ደግ የሆኑ እለይስዕሉ ምሕረተ ለውሉደ ሰብእ ለሰው ልጅ ለዓለሙ ሁሉ ለሰውም ለእንስሳም ለአራዊትም የሚለምኑ ህቡረ ይባርክዎ ለአብ አንድ ሆነው እግዚአብሔር አብን፣ አንድ ሆነው እግዚአብሔር ወልድን፣ አንድ ሆነው እግዚአብሔር መንፈስ ቅዱስን ሲጠቀለል አንድ ሆነው ሥላሴን ያመሰግናሉ ይልና የአቢ ክብሮሙ እመላእክት ከመላእክት ክብራቸው ይበልጣል፣ ከመላእክት ክብራቸው ከፍ ይልና መንክር ወመድምም እጹብ ግብር አርአዮሙ ለካህናት እግዚአብሔር እጹብና ግሩም የሆነ ለ24ቱ ካህናተ ሰማይ ይልቁንም ለአእላፍ መላእክት እግዚአብሔር አሳያቸው ግሩም የሆነ ድንቅ የሆነ አገልግሎት ምስጋና ምስጋናቸው ኑሯቸው፣ ምስጋናቸው ምግባቸው፣ ምስጋናቸው ልብሳቸው፣ ምስጋናቸው የመኖራቸው ምስጢር መሆኑን አሳያቸው ይላልና ፍቁራኒሁ ለአብ የአብ ወዳጆች ሄራን መተንብላን ደግ የሆኑ የሚያማልዱ እለይስዕሉ ምሕረተ ለውሉደ ሰብእ ለዓለም የሚያማልዱ የሚያስታርቁ ይባርክዎ ለአብ ህቡረ አንድ ሆነው እኛ ያቃተና አሁን አንዱ ነው ማመስገን ነው። አንዱ ነው ማመስገን፣ አንዱ ሆኖ መኖር፣ አንዱ ሆኖ መተዛዘብ በእኛ ዘንድ ቀርቷል። በእነሱ ዘንድ ግን ህቡረ ይባርክዎ ለቃል አንድ ሆነው እግዚአብሔርን ባጭሩ እግዚአብሔርን ጥቅል ስም ነውና እግዚአብሔርን ያመሰግናሉ። ወይዜምሩ እንበለ ጽርዓት ሳይደክሙ ሳያቋርጡ ወይዜምሩ ምንድን ነው የሚለው? ህቡረ ይባርክዎ ለአብ ይሴብሑ ወይዜምሩ እንበለ ጽርዓት ይሴብሑ ያመሰግናሉ፣ ወይዜምሩ ይዘምራሉ፣ እንበለ ጽርዓት ያለ ድካም ያለ ማቋረጥ የአቢ ክብሮሙ እመላእክት ከመላእክት ክብራቸው ይበልጣል። መንክር ወመድምም እጹብ ግብር መንክር ግሩም ነው፣ ወመድምም ያስደንቃል ያስደምማል፣ እጹብ ግብር ይህ ስራ በጣም ልዩ ነው። አርአዮሙ ለካህናት ለ24ቱ ካህናተ ሰማይ ለቅዱሳን መላእክት አሳያቸው የሚለውን ይተረጉማል። ይህ እንግዲህ በራእይ 9 ላይ እንደምንመለከተው እግዚአብሔርን የሚያመሰግኑ መላእክት አለ ዮሐንስ በራእዩ እልፍ አእላፋት ናቸው፣ ቁጥራቸው አይታወቅም ይላል። ቅዱስ ያሬድ ደግሞ ወኅልቆሙ ለሰራዊተ መላእክት የመላእክት ቁጥራቸው እንደ ባሕር አሸዋ እንደ ሰማይ ከዋክብት ስለሆነ አይታወቅም ብሎ ይጠቀልለዋል ማለት ነው። ይቀጥልና ግሩማን ያውድዎ ሱራፌል ይሴብሕዎ ግሩማን የሆኑ መላእክት ያውድዎ ይዞሩታል መንበሩን ጽርሐ ቅዱሳቱን ሱራፌል ይኬልልዎ ሱራፌል ደግሞ ይጋርዱታል እንደ መጋረጃ። ትጉሃን ይቄድስዎ ትጉ የሆኑ የማያንቀላፉ የማይተኙ የማይደክሙ የማይራቡ የማይጠሙ የማይራቆቱ ደግሞ ትጉሃን ይቄድስዎ ትጉሃን የሆኑ መላእክት ያመሰግኑታል። ይቄድስዎ ማለት ያመሰግኑት፣ ቀደሰ አመሰገነ ነው። ይቄድስ ማለት ይሄ ነው። አእላፍ ይትለአክዎ የተነሳ ነው። እዚህ ጋር ነው። አእላፍ መላእክት ይላላኩታል። አእላፍ ይትለአክዎ አእላፍ
ቁጥራቸው የማይታወቅ እልፍ በእልፍ የሆኑ መላእክት፣ ቢሊየን በቢሊየን የሆኑ መላእክት አእላፍ ይትለአክዎ ይላላኩታል። እንደውም ለእናቱ ለድንግል ማርያምም እንዲህ ይላል ቅዱስ ያሬድ አእላፍ መላእክት ይትለአኩኪ እመቤቴ ሆይ እልፍ አእላፋት መላእክት ይላላኩሻል። በቤተ መቅደስ 12 ዓመት ስትኖር መላእክት እየመጡ ያነጋግሯት ነበረ። ፋኑኤል የተባለ መልአክ ምግብ ያመጣላት ነበረ። ገብርኤል የተባለ መልአክ ደግሞ ያጽናናት ነበረ። ሚካኤል የተባለ መልአክ ደግሞ ይጠብቃት ነበረ። ኡራኤል የተባለ መልአክ ደግሞ አይለያትም ነበረ ይልንና ይልቁንም ድንግል ታጸንን መንገረ ከርሳ ወተሰምዕ ስብሐተ መላእክት ድንግል ማርያምም ወደ ሆዷ ዝቅ ብላ ስታዳምጥ የመላእክትን ምስጋና ትሰማ ነበረ ይላል። ይቀጥልና እንደውም አባ ሕርያቆስ ኦ ድንግል አኮ በፍቶተነ ደነ ኦ ድንግል አኮ ወራዙስ ፎታን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ ድንግል አው ምድራውያን ሰዎች ያጫወቱሽ ያነጋገሩሽ ያወያዩሽ አይደለም። አላ መላእክተ ሰማይ ሐወጹኪ በ12 ዓመት በቤተ መቅደስ ስትኖሪ የሰማይ መላእክት እየመጡ ይጎበኝ ሐወፀ ጎበኘን ይጎበኙሽ ነበረ፣ ያነጋግሩሽ ነበረ፣ ይጠብቁሽ ነበረ፣ ይንከባከቡሽ ነበረ፣ ያጽናኑሽ ነበረ የሚለውን ይተረጉማል። ይህን ነው የሚለው ይትላክው ለዘሃሎ ሰማያተ በሰማይ ላለው መልዕልተ ኩሉ አው ከሁሉ በላይ በሰማይ ላለው ለማን ለእግዚአብሔር 20 ዓለማት አሉ። 20 ዓለማትን ፈጥሮ ለሚኖር ለእግዚአብሔር አው መልዕልተ ኩሉ እስመ ውእቱ ይቤ ወኮኑ ወውቱ አዘዘ ወተፈጥሩ እሱ ይፈጠሩ ብሏልና ፍጥረታት እግዚአብሔር 22 ስነ ፍጥረት ተፈጠሩ። እስመ ውእቱ ይቤ ወኮኑ ወውቱ አዘዘ ወተፈጥሩ እሱ ይሁኑ አለ ሆኑ። ሰማይ ከላይ ይሰቀል አለ ተሰቀለ። መሬት በውሃ ጀርባ ይመስረት አለ ተመሰረተ። እንደገና ደግሞ ጨለማ ከታች ቀጥሎ ነፋስ ቀጥሎ እሳት ከዚያ ውሃ ከዚያ መሬት እነሆ እንዲነባበሩ አደረገ። የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ምን አለ? እስመ ውእቱ ይቤ ወኮኑ ወውቱ አዘዘ ወተፈጥሩ ይፈጠሩ አለ ተፈጠሩ፣ ይሁኑ አለ ሆኑ ለሚለው እኮ ይህን ነው የሚናገረው። ይቀጥልና ሰማይኩ ድምፀ ክነፊሆሙ ለመላእክት አዎ ከመሶበ ማይ ብዙህ ይላል ወከመ ቃላያት ትዕይንት ይላል። ሰማይኩ ድምፀ ክነፊሆሙ ድምፁን ምንድነው? ክንፉን እያማታ ወረደ መልአክ ወረደ ብለን ባይጠብቅም ቢላላ መልካም ነው። ክንፉን እያማታ ወረደ መልአክ ወረደ ወይም ወረደ መልአክ ወረደ። በዚህ ምንድነው? በአጭሩ ቃላቱ ምንድነው? ክንፉን እያማታ ሲወርድ ድምፅ አለ ማለት ነው። ሰማይኩ ድምፀ ክነፊሆሙ ለመላእክት የመላእክትን የምስጋና ክንፋቸውን የአገልግሎት ክንፋቸውን የመውጣትና የመውራድ ክንፋቸው ሲማታና ድምፁን ሰማሁት ይለናል። ይቀጥልና ከመሶበ ማይ ብዙ አዎ እንደ ብዙ ውሃ ጩኸት ጓ እንደሚለው እንደ ክረምት ማዕበል እንደዚያ ወከመ ቃላያት ትዕይንት እንደ ውሃ ከተማ ውሃም በራሱ ከተማ አለው እንደ ጣና ያለ እንደ ዘዋይ ያለ እንዲህ አይነቱ ውሃ የተከማቸው ውሃ እንዲህ አይነቱ ጩኸት አንዳንድ እንስሳት አራዊት አይዋፋት አዞች ጉማሬዎች ነካ ባረጉት ቁጥር ሸዋ እያለ ይጮሃል። እንደዚያ ነው። ወከመ ቃላያት ትዕይንት ያልመነው እንደ ውሃ ከተማ ሲጮህ ይሰማል ይልና ሱራፌል በግርማሆሙ ሱራፌል ባስፈሪነታቸው በግርማቸው ወኪሩቤል በውዳሴሆሙ ኪሩቤል ደግሞ በምስጋናቸውና በማመስገናቸው ይልቁንም ደግሞ መንበሩን ተሸክመው በመኖራቸው አዎ የኢሳይያስ 6 ላይ ቅድም ተናግረነዋል። አዎ ቅዱስ 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 እያሉ የሚያመሰግኑ ኪሩቤል 6 ክንፍ ያላቸው በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ ይበራሉ። እነዚህ አመስጋኞች ያው እግራቸውን የሚሸፍኑት እንዳያቃጥላቸው ነው፣ ፊታቸውን የሚሸፍኑት እንዳያቃጥላቸው ነው፣ ሁለቱን ደግሞ የሚበሩበት ነው ማለት ነው። ስለዚህ ኪሩቤል በግርማሆሙ ማነው? ሱራፌል በግርማሆሙ ሱራፌል በግርማቸው አንድም በአስፈሪነታቸው ይልና ወኪሩቤል በውዳሴሆሙ ኪሩቤልም በምስጋናቸው ይሰሩ ኢይትናጸሩ አዎ እነሆ አይተያዩም፣ ግን ምንድን ነው የሚለው? ይሄ እንደ ሜዳ እንስሳት መቱን እንደሚሄዱት መቱን 4 ዓይን አላቸው፣ 6 ክንፍ አላቸው፣ መቱን ይሄዳሉ። ሀበ አንጸረ ቀዳማዊ ይሐውሩ ፊት ለፊት ወዳሳያቸው ይጓዛሉ ይሄዳሉ ማለት ነው። ሀበ አንጸረ ቀዳማዊ ይሐውሩ በሰረገላ ይረውጹ አዎ በሰረገላ ይረውጹ ይጓዛሉ ይሄዳሉ በተዘጋጀላቸው ይልና በሰረገላ ይረውጹ ወስብሐቲሆሙ ዘመፍርህ ድምፁ ምስጋናቸውም አስፈሪ ነው ይላል።
ምስጋናቸው ሲናገሩ፣ ሲጮሁ፣ ሲያመሰግኑ ምስጋናቸው ያስፈራል። ምን ይሄ ይደንቃል! አሁን ትናንት ቅዱስ ሚካኤል ነው በእያንዳንዱ የቅዱስ ሚካኤል ክብረ በዓል ማህሌቱ ሌሊቱ ሙሉ ሲነገር የማኅሌተ ጽጌው ሲነገር፣ ዛሬም እግዚአብሔር አብ ያለበት ቤተክርስቲያን ምስጋናው ሲነገር ሲያድር፣ ያ ምስጋና የሊቃውንት ምስጋና ደስታን የሚሞላ ግርማ ያለው አድኖተ ዓለምን የሚያሳይና የእግዚአብሔርን ቸርነት ይልቁንም የመላእክት ከተማ ምን አይነት የታደለ በምስጋና የተጎበኘ መሆኑን የሚያሳይ ነው ማለት ነው። ይቀጥልና እልፍ አእላፋት ወትድፍዕተ አእላፋት ወሚካኤል ሊቀ መላእክት ይቀውነ ውእቱ ዘዐቀበ ተአይኒሆሙ ለእስራኤል። የእስራኤልን ከተማ አንድም እስራኤልን 600 ሺህ እስራኤልን የጠበቀ ቅዱስ ሚካኤል እኛንም ይጠብቀን ነው የሚለው። እግዚአብሔር አምላክ በቅዱስ ሚካኤል ይጠብቀን። ምንድን ነው የሚለው? ውእቱ ዘዐቀበ ተአይኒሆሙ ለእስራኤል። የእስራኤል ከተማ ተቆጥሮ አያልቅም። ከግብፅ ጀምሮ ከነዓን እስከሚገቡ በየመታው ከተማ አለ። ምክንያቱም 600 ሺህ ሕዝብ አንድ ከተማ ነው በራሱ። ስለዚህ የእስራኤልን ማህበር፣ የእስራኤልን አንድነት፣ የእስራኤልን ምስጋና፣ የእስራኤልን ጉዞ የባረከ ቅዱስ ሚካኤል እግዚአብሔር ቅዱስ ሚካኤል እኛንም ይባርከን ነው። እግዚአብሔር አምላክ በታላቁ መልአክ ይባርከን። ምን እልፍ አእላፋት ወትድፍዕተ አእላፋት ወሚካኤል ሊቀ መላእክት፣ ብዙ የሆኑ ቁጥራቸው የማይታወቅ እልፍ አእላፋት መላእክት ወሚካኤል ሊቀ መላእክት የበላይ የሆነ ቅዱስ ሚካኤል ይቀቡነ የሁላችንን የሚጠብቁን ብሎ ይሄ ድጓ ይናገራል ማለት ነው። ስለዚህ እግዚአብሔር አምላክ በቅዱሳን መላእክት እንዲጠብቀን መልካም ፈቃዱ ይሆንልን። እንግዲህ ከዚህ ቀጥለን የምንመለከተው ደግሞ እግዚአብሔር በሰጠን ጸጋና በጊዜው ምንድን ነው የሚለው መጽሐፍ ጊዜውን ዋጁ ነው የሚለውና ኪያከ ይሴብሑ ምዕት አመዓት እልፍ አእላፋት ሰራዊተ መላእክት። ይኸው አንተን ያመሰግናሉ። እንደማን ምዕት? አዎ አመዓት እልፍ አእላፋት ወትድፍዕተ አእላፋት በመቶ ሚሊዮን የሚቆጠሩ ሰራዊተ መላእክት አንተን ያመሰግናሉ። እንዴት አድርገው? በአሐዱ ቃል በአንድ ቃል። እኛ ጋር ላይ ቤቱ ታይ ቤቱ ይሄ ፋኖ የሚባል ቃል እግዚአብሔር አለ። ጎንደር የሚባል ቃል እግዚአብሔር አለ። አጫበር የሚባል ቃል እግዚአብሔር አለ። ብዙ ቃል እግዚአብሔር በእኛ ቤት አንዱ ሸግጩ እዚያ ጋር እነዚህ እዚህ ጋር ግን በአሐዱ ቃል ይሴብሑ ነው። በአንድ ቃል ሆነው ያመሰግናሉ ነው የሚለው። በአንድ ቃል ሆነ እንድንናገር እንድናመሰግን እግዚአብሔር ይርዳን። በእኛ ጋር አንድ ቃል አይኖርም። ምክንያቱም አንዱ የተጎዳ ነው፣ አንዱ የተራበ ነው፣ አንዱ የተገፋ ነው፣ አንዱ በይ ነው፣ አንዱ ተመልካች ነው፣ አንዱ ተሰዳጅ ነው፣ አንዱ አሳዳጅ ነው፣ አንዱ ኗሪ ነው፣ ሌላኛው አኗኗሪ ነው። በዚህ መልኩ በአንድ ላይ ማመስገን ይከብዳል። መላእክት ግን አንዱ ነው፣ እግዚአብሔርን ያመሰግናሉ ነው። ስለዚህ ዛሬ ኢትዮጵያ 130 ሚሊዮን ሕዝብ ቢኖርባት ይህ ሁሉ ሕዝብ ሁሉ ለመኖር ደስተኛ አይደለም። ግማሹ ስደተኛ ነው፣ ግማሹ በሽተኛ ነው፣ ግማሹ ረሃብተኛ ነው፣ ግማሹ ደግሞ ተስፋ የቆረጠ ነው፣ ግማሹ ደግሞ ተደስቶ የሚኖር ነው፣ ግማሹ ገፊ ነው፣ ሌላኛው ተገፊ ነው፣ ግማሹ በዳይ ነው፣ ሌላኛው ተበዳይ ነው፣ ግማሹ ይበላል፣ ሌላኛው ተመልካች ነው፣ ሌላው ባለስልጣን ነው፣ ሌላው ደግሞ የሚሰደድ ነው፣ ሌላኛው ባለሀብት ነው፣ ሌላኛው ደግሞ ድሃ ነው። ስለዚህ በዚች ሀገር ላይ አንድ ሆኖ ማመስገን አይቻልም። ነገር ግን እንደው መሬት ሁሉን እንደቻለች ኃጢአተኛውንም ጻድቁንም ገፊውንም ተገፊውንም ገዳዩንም ሟቹንም እንደተሸከመች መሬት እግዚአብሔር ተሸክሞናልና የተሸከመንን እግዚአብሔር መሬት እንድትሸከመን ያደረገ እግዚአብሔርን አንድ ሁነን ብናመሰግነው መልካም ስለሚሆን እግዚአብሔር አምላክ ልቡናችንን ይመልስ ነው። ይቀጥልና በአሐዱ ቃል ሚካኤል ወገብርኤል ሱራፌል ወኪሩቤል ይቀውሙ አውዶ። ሚካኤልና ገብርኤል ሱራፌልና ኪሩቤል በአደባባይ ይቆማሉ፣ ያመሰግናሉ። አእላፍ መላእክት ይትላክዎ፣ ቁጥራቸው የማይታወቅ አእላፍ መላእክት ይላላኩታል። እልፍ ቅድሜሁ፣ በፊቱ እልፍ፣ ወእልፍ በድሬሁ፣ እልፍ በኋላው፣ እልፍ በየማኑ በቀኙ፣ እልፍ በጸጋሙ በግራው መላእክት ይትላክዎ። እነዚህ ሁሉ መላእክት አየው፣ ከፊት እልፍ፣ ከኋላ እልፍ፣ በቀኝ እልፍ፣ በግራ እልፍ። እነዚህ መላእክት ይትላክዎ ይላላኩታል። ሃሌሉያ ሃሌሉያ። ቅድመ ዓለም ለነበረ ዓለምን ፈጥሮ ለሚኖር ዓለምን አሳልፎ ለሚኖር ለእግዚአብሔር እነዚህ ከኋላው በቢሊየን ከፊትም በቢሊየን በግራም በቀኝም ሆነው ይላላኩታል ነው። ምን ይደንቃል! እስራኤላውያንን ትናንትና ስንማማር ምንድን ነው ያልነው? በሰባት ደመና ይጠብቃቸው ነበር አይደል ያልነው? አንዱ መሬት እንደ ጫማ ሆኖላቸው፣
ሁለተኛው አንዱ ከኋላ ሆኖላቸው፣ ሶስተኛው አንዱ ከፊት ሆኖላቸው፣ አራተኛው በቀኝ በኩል ሆኖ፣ አምስተኛው በግራ በኩል ሆኖ፣ ስድስተኛው ከላይ እንደ ጥላ ሆኖ፣ ሰባተኛው የሶስት ቀን መንገድ ከፊት ሄዶ ጉድጓዱን እየሞላ ዛፉን እየቆረጠ ድንጋዩን እየገነጠለ መንገድ እያሰፋ እንደ ዶዘር እነዚህ መላእክት 430 ዘመን የአርባው ዘመን ጉዞ ኃጢአታቸው በዝቶ እንጉርጉሮ በዝቶባቸው በደል በዝቶባቸው በ40 ዘመን ሊጓዙት የነበረው መንገድ 430 ዘመን ተጉዘዋል። የኃጢአት ጉዞ እንደዚህ ነው እንግዲህ። አለመታዘዝ፣ እግዚአብሔርን አለማሰብና ለእግዚአብሔር ታዛዥ ሆኖ አለመገኘት የ40ው ቀን ጉዞ ወደ 440 ዘመን ተጉዟል። ይህን ያደረገው በእስራኤል ውስጥ የነበረ አምልኮ ጣዖትና እግዚአብሔርን መርሳት፣ ለጣዖት መስገድና እግዚአብሔርን እንዳሻገራቸውና እንዳወጣቸው አድርጎ አለማየትና ይልቁንም ደግሞ እግዚአብሔር ሁሉን ነገር እንደማይችል አድርጎ ማሰብ፣ መና ወርዶ መግቧቸው ከጥንጫ ላይ ውሃ ፍልቆ አጠጥቷቸው ጫማቸው እንዳያልቅ ቀበቷቸው እንዳይፈታ እግራቸውን እሾህ እንዳይወጋቸው በፀሐይ እንዳይጎዱ በብርድም እንዳይጎዱ በአቧራም እንዳይጎዱ በጅብም እንዳይጎዱ በአራዊትም እንዳይጎዱ በጠላትም እንዳይጎዱ አድርጎ ጠብቆ ላሻገራቸው እግዚአብሔር በግ እያረደ እያወራረደ ላበላቸው እግዚአብሔር ውሃ እያፈለቀ ላጠጣቸው እግዚአብሔር መጨረሻ ላይ ደግሞ ራሱን መስዋዕት አድርጎ ራሱ በቀራንዮ ታርዶ ነው። ምናልባት ቃሉ ይቀርባል፣ ቃላቱ ይከብዳል። ምንድነው? ራሱን ስጋውን ቆርሶ ደሙን አፍሶ ያው ነው ያነጋገር ጉዳይ ካልሆነ በስተቀር። ስለዚህ ለዚህ አምላክ ለእስራኤል ዘስጋ የበግ ስጋ አወራርደው እንዲበሉ አድርጎ በዚያ ያሻገረ ለእስራኤል ዘነፍስ ስለኛ ደግሞ ስጋውን ቀራንዮ ላይ ቆርሶ ደሙን አፍሶ ያዳነ እግዚአብሔር ለእግዚአብሔር አለመታዘዝ ያስቀጣል የሚለውን ያመለክተናል። እልፍ ቅድሜሁ ወልፍ ድሬሁ እልፍ በየማኑ ወልፍ በጸጋሙ ይትላአክዎ በሰረገላ ይረውጹ በሰረገላ ፈጥነው ለአገልግሎት ይሄዳሉ። እልፍ ጊዜ እልፍ ራእይ 9:16 ላይ ቁጥራቸው የማይታወቅ አለ ሐዋርያው ዮሐንስ የወንጌላዊው 3 መልእክት አንድ ራእይ አንድ ወንጌል የጻፈው ሐዋርያው ዮሐንስ ቁጥራቸው የማይታወቅ መላእክት እግዚአብሔርን ያመሰግኑታል። አሁን የዓለም ቁጥር ከ8 ቢሊየን በላይ አልፏል። የ8 ቢሊየን ሕዝብ አመሰገነ አላመሰገነ ለራሱ ነው። እግዚአብሔር በባህሪው ምስጉን አምላክ ስለሆነ ሰው በየእምነቱ አንድ አምላክ አለውና ያመሰግናል። በማንኛውም በአራዊትም በእንስሳትም በሰው ልጆችም የሚመሰገን እግዚአብሔር ምናልባት አጠራሩ ሊለያይ ይችላል እንጂ የዚች ዓለም ሰራኤውና መጋቢው አንድ እግዚአብሔር ብቻ ነው። ስለዚህ የዚህ እግዚአብሔርን የሚያመሰግነው የሚታየው ቢያመሰግነውም ባያመሰግነውም ቁጥሩ ይታወቃል። የማይታዩት ግን ካለመኖር ወደ መኖር አምጥቶ እንዲያመሰግኑት ያደረጋቸው ቁጥራቸው አይታወቅም የሚለውን ይተረጉማል ማለት ነው። አእላፍ መላእክት በነገድ 100 በከተማ 10 ሆነው ሰፍረዋል። ልድገመው። አእላፍ መላእክት በነገድ 100 በከተማ 10 ሆነው ሰፍረዋል። ነገር ግን የአጋይስት አለቃ ሳጥናኤል በመውጣቱ 99 ተብለው ተቆጥረዋል። ይህንን በሉቃስ ወንጌል ምዕራፍ 15 ላይ አንድ ባለጸጋ 99 በጎች ነበሩት። 99 ቢኖሩት አንዱ 100ኛው ጠፍቶ ነበርና 99ኙን በተራራ ትቶ አንዱን ፍለጋ ወረደ ብሎ ያመጣዋል። 100 ነበሩ። ከ100 ሳጥናኤል ስለጠፋ 99 ሆነዋል። በዚያ ቦታ አዳም ቢወከልም አዳም ደግሞ ከ7 ዓመት በኋላ በድሎ ለቋል። 99 ሆኖ ቀርቷል ወንበር። አሁን ምን አለ? በባይለ ጸጋ መሰለና በግ የተባለ አዳም ነው። አዳምን ፍለጋ መድኃኔዓለም መወለዱን የሚናገር ነው። 99 የተባሉት ነገደ መላእክት ናቸው። ከ100 ወደ 99 ወርደዋል። ለምን? ሳጥናኤል እኔ ፈጣሪ ነኝ አምላክ ነኝ በማለቱ ጎደለ። ቀጠለ። አዳም ቢተካ ደግሞ በለስም በመብላቱ ጎደለ። ስለዚህ ምን አለ? 100 ነበሩ በነገድ በከተማ 10 ሆነው ሰፍረዋል። ነገር ግን የአጋይስት አለቃ ሳጥናኤል በመውጣቱ 99 ነገድ ተብለው ይጠራሉ ይልና ብዛታቸው ግን ይህን ያህል ነው ሊባል አይችልም። ያንን ነው የሚደግመው። ይቀጥልና ስለተፈጥሯቸው መጽሐፍ ቅዱስ ከእሳትና ከነፋስ እንደሆነ ይናገራል። መቃብያን 13:15 ላይ መዝሙር 103:4 ላይ ዘይደስዮሙ ለመላእክቱ መንፈሰ ወለእላክው ወነደ እሳት ይላል። ምንድን ነው የሚለው? እሳታውያን ነፋሳውያን ናቸው ብሎ ያስቀምጣል። ነገር ግን ሊቃውንት እንዲህ ይላሉ። ምንድን ነው የሚሉት? እነሆ ርቀታቸውና ፍጥነታቸውን ሲያይ ነው እንጂ ተፈጥሯቸውስ
ካለመኖር ወደ መኖር መጥተው ለአገልግሎት የተዘጋጁ ናቸው። ነገር ግን ርቀታቸውና ፍጥነታቸው ርቀታቸው አለመያዛቸው አለመጨበታቸው፣ ፍጥነታቸው ደግሞ ፈጥነው የትኛውን ቦታ መድረሳቸው ነው። ለዚህ ደግሞ ዋቢ የሚያደርጉት ሶበሰ ተፈጥሩ እምነፋስ ወነድ እሞቱ ወእማሰኑ ከማነ ይላል። ከእሳትና ከነፋስ ተፈጥረው ቢሆንስ እንደኛ ሞተው በቀሩ ነበረ ብሎ ይናገራል ማለት ነው። እሺ ወደ ነገዳቸው ስነድ የመጀመሪያው ቁጥር 10 የምንለው አንዱ አጋይስት ናቸው። የአጋይስት አለቃ ሳጥናኤል ነው። ሁለተኛው ኪሩቤል ናቸው። የኪሩቤል አለቃ ኪሩብ ነው። መኖሪያቸው ግን ኢዮር ነው። ሶስተኛ ሱራፌል ነው። የሱራፌል ነገድ ጠባቂ የበላይ ሱራፊ ነው። መኖራቸው ኢዮር ነው። አራተኛ ኃይላት ነው። የኃይላት ጠባቂ ሚካኤል ወይም ቅዱስ ሚካኤል ነው። መኖራቸው የሚኖሩበት ኢዮር ነው። አምስተኛ አርባብ ይባላሉ። የነዚህ ጠባቂ ገብርኤል ነው ወይም ደግሞ አለቃ ገብርኤል ነው። መኖሪያቸው ራማ ነው። ቀጥሎ መናብርት ናቸው። ስድስተኛ የነዚህ ጠባቂ ደግሞ ፋኑኤል ነው። መኖሪያቸው ራማ ነው። ሰባተኛው ስልጣናት ይባላሉ። ሱራኤል ይባላል። ሱሪያል ነው። ሱሪያል መልአክ ራማ ነው። ሰባተኛው ማለት ነው። ስልጣናት ይባላሉ። መላኩ ጠባቂያቸው የበላያቸው ባለስልጣኑ ሱሪያል የተባለ መልአክ ነው። መኖሪያቸው ራማ ነው። ስምንተኛው መኳንንት ይባላሉ። የእነዚህ ደግሞ የበላይ ሰዳክያል ይባላል። መኖሪያቸው ኢዮር ነው። ዘጠነኛው ሊቃናት ይባላሉ። ጠባቂያቸው የበላይ አለቃቸው ሰላትያል ይባላል። መኖሪያቸው ኤረር ነው። አስረኛው መላእክት ይባላል። በጥቅል ማለት ነው። አስረኛው መላእክት ይባላሉ። የነዚህ ደግሞ አናኒኤል የሚባል መልአክ ነው። መኖሪያቸው ኤረር ነው። ለዚህ ነው ኢዮር፣ ራማ፣ ኤረር የመላእክት ከተማ። በዚህ ውስጥ እነዚህ 10 ሊቃናት ይጠብቋቸዋል። ነገር ግን ይልና 10 ነገድ መላእክት ማለት እኒህ ናቸው ይልና 10ኛው ሳጥናኤል ወረደ። 9ኛ ደግሞ እነሆ ሱራፌል ኪሩቤል ናቸው። ስራቸው ምስጋና ስለሆነ አዎ እንደገና 7ቱ ሊቃነ መላእክት ተብለው ተቀምጠዋል። ዛሬ 7ቱ ሊቃነ መላእክት ብለን እንናገራለን ማለት ነው። ይህንን እንግዲህ በቤተ ክርስቲያናችን አስተምሮ እነማን እንደሆኑ እናያቸው። ማናቸው ካልን መጀመሪያ ቅዱስ ሚካኤል ነው። ቀጥሎ ቅዱስ ገብርኤል ነው። ቀጥሎ ደግሞ ሩፋኤል ነው። ከዛ ቀጥሎ ደግሞ ራጉኤል ነው። ከዛ ቀጥሎ ደግሞ ፋኑኤል ነው። ከዛ ቀጥሎ ደግሞ ከፋኑኤል ቀጥሎ ደግሞ ማን ይለናል? ሳቁኤል ነው። ከሳቁኤል ቀጥሎ ደግሞ ማን ይለናል? አፍኒን ነው። እነዚህን ስል ቆጥራቸው 7 ናቸው። 7ቱ ሊቃነ መላእክት ይባላሉ። አእላፍ መላእክት ይትለአክዎ፣ እልፍ በእልፍ የሆኑ መላእክት በሚሊዮን የሚቆጠሩ መላእክት ይላላኩታል። ኅዳር 13 ቀን እልፍ አእላፋት መላእክት ከእግዚአብሔር አብ ከሚያመሰግኑት ከእግዚአብሔር አብ ዓለምን ከፈጠረና ፈጥሮ ከሚገዛ ከእግዚአብሔር አብን የሚያመሰግኑ ዛሬ በ13 እግዚአብሔር አብ ነውና ከእግዚአብሔር አብ ጋር ኅዳር 13 ቀን ተቆጥሮላቸው በዓል ተደርጎላቸው ክብረ በዓል ሆኖላቸው በዛሬው ቀን እልፍ አእላፋት መላእክት ተብለው ምን ይሆናሉ ማለት ነው? ይመሰገናሉ ማለት ነው። ይህን እንግዲህ አንዲት ነገር እናገርና እንጨርሰው። እዚህ የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 12 ላይ እንዲህ የሚል ነገር አለ። ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ይለናል። ወደ ምስጋና ከተማ እንድንደርስ እግዚአብሔር ይርዳል። ለዚህ ነው በቅዳሴ ማርያም ላይ ኦ አንትሙ ዘክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋቢክሙ በደብረ ጽዮን ቅድስት። እናንተ ክርስቲያኖች፣ አንድም እናንተ ክርስቲያኖች በዚህ ቤተ ክርስቲያን ዛሬ በዕለተ ቅዱስ ሚካኤል ይልቁንም ዛሬ በእልፍ አእላፋት መላእክት ዕለት በእግዚአብሔር አብ ዕለት በቅዱስ ሩፋኤል ዕለት በዘራ ቡሩክ ዕለት በቤተ ክርስቲያን እንደተሰበሰባችሁ በደብረ ጽዮን ይሰብስባችሁ ያለ ይሰብሰበን መድኃኔዓለም። ይቀጥልና እንደውም ይህ ብቻ አይደለም፣ በምስጋና ያላችሁ ሁሉ ኢየሩሳሌም ደርሳችኋል ነው የሚለን። ያደርግልን መድኃኔዓለም። ሁለተኛው ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል ይለናል። ያደርግልን እግዚአብሔር።
ሌላው ይጨርስና የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ አዎ ስጋና ደም ደርሳችኋል። በቀራንዮ የተቆረሰውን ስጋ በቀራንዮ የፈሰሰው ደም ለእናንተ ነውና ወደ እርሱ ደርሳችኋል ይለናል። አየው ይህንን ነው እንግዲህ ቅድስት ቤተ ክርስቲያን እናንተ ክርስቲያኖች እግዚአብሔር የሰጣችሁን ነገር አዎ አድርጉ ብላ ቤተ ክርስቲያን ታስተምራለች። ሲቀጥ ምን ይለናል? 10ሩ ነገድ መላእክት እኒህ ናቸው ሲሆኑ 10ሩ 9 7 ማዕርጋት አሏቸው። 10ሩ ከላይ ያየነው ሲሆን የአጋይስት አለቃ ሳጥናኤል በመውጣቱ አጋይስትን እዚህ ላይ ነው እንግዲህ መጨረሻችን መደምደሚያ ነው። የአጋይስት አለቃ ሳጥናኤል በራሱ ስህተት በመውደቁ ምክንያት 9 ይሆናሉ። እንዲሁም የኪሩቤልና የሱራፌል አለቆች ጸወርተ መንበርና አጠንተ መንበር በመሆናቸው 3ቱንም አውጥቶ ከሚካኤል ነገድ በመጨመር 7ቱ ሊቃነ መላእክት ይባላሉ። እንመልሰው 10ኛው የአጋይስት አለቃ ሳጥናኤል ነበር፣ ወደቀ። የኪሩቤል የምስጋና ነገር ነው፣ የሱራፌልም የምስጋና ነገር ነው። ስለዚህ የምስጋና ነገር ስለሆኑ 3ቱን አውጥቶ ከቅዱስ ሚካኤል ጀምሮ 7ቱ ሊቃነ መላእክት ይባላሉ አለ። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚነግረን። እነዚህ አለ ቅዱስ 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 እያሉ እንዲያመሰግኑ አድርጓቸዋል። ማንን? እግዚአብሔርን። አመስግኑኝ፣ አዎ አመስግኑ፣ ለምስጋና ተጠርታችኋል ብሎ ሹመት ነው። በነገራችን ላይ እግዚአብሔር ማመስገን ሹመት ነው። አዎ ይቀጥልና ለተልኮ በመውጣትና በመውረድ ምዕመናንን ይጠብቃሉ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ፣ ዘኍልቍ 20 46 ላይ፣ መዝሙር 90፣ ሮሜ 9 23፣ ዳንኤል 12 1፣ ዳንኤል 10 13 እነዚህን ጥቅሶች ስንመለከት የመላእክት አገልግሎት ምን እንደሆነ እንመለከተዋለን። ባጭሩ ግን አእላፍ መላእክት ድካም፣ ሕማም፣ ሞት፣ ረሃብ፣ ጽም ሳይኖርባቸው ዘወትር 365 ቀናት እግዚአብሔርን የሚያመሰግኑ መላእክት መሆናቸውን ልናውቅ ያስፈልጋል። እኛ ከኃጢአት በተረፈ አንደበታችን ነው የምናመሰግነው። ከተንኮል በተረፈ ሕይወታችን፣ ከሐሜት በተረፈ አንደበታችን፣ ከድካም ከዝለት በተረፈ ሰውነታችን ነው የምናመሰግነው። ይልቁንም ደግሞ ከትዕቢት ከመናናቅ የተነሳ ነው የምናመሰግነው። እነዚህ መላእክት ግን 365 ቀናት እንዘ ኢያዕርፉ ይሴብሑ ሳያርፉ ያመሰግናሉ። ምስጋናቸው ልብሳቸው፣ ምስጋናቸው ኑሯቸው፣ ምስጋናቸው ዕድሜያቸው፣ ምስጋናቸው ሁለመናቸው፣ ጾታቸውና አንቀጻቸው ሆኖ እግዚአብሔርን የሚያመሰግኑ ይልቁንም የኢትዮጵያ ቁጥር አሁን 130 ሚሊዮን ገባ እያሉ ሰዎች ቢናገሩም የዓለም ቁጥር 8 ቢሊዮን ገባ እያሉ ቢናገሩም የእነዚህ መላእክት ግን ቢሊዮን በቢሊዮን ሆኖ ቁጥራቸው የማይታወቅ መላእክት እግዚአብሔርን ያመሰግኑታል። አእላፍ መላእክት ይትላክዎ፣ አእላፍ መላእክት ይላላኩታል። አእላፍ መላእክት ይትላኩኪ ቢል ደግሞ ድንግል አእላፍ መላእክት በልጅሽ ፈቃድ ይላላኩሻል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። እንማማር፣ እንነጋገር። ነገ ደግሞ ለተሰንበት በደብረ ይባል የቅዱስ ያሬድ ቤተክርስቲያን ጧት ተገናኝተን በሰፊው እንማማራለን። መልካም ቀን፣ መልካም ዕለት። ኅዳር 13 ቀን እልፍ አእላፋት መላእክት የሚመሰገኑበትና ይልቁንም ደግሞ መክበሪያቸው ቀን ነውና ከእግዚአብሔር አብ ከአምጫቸው ጋር አብረው የእግዚአብሔር አብ በዓል ተብሎ ጽላት ተቀርጾ በዓል ተቆጥሮ ቀን ተቆጥሮ በዓል ተደርጎ የሚከበርበት ቀን ስለሆነ የአእላፍ መላእክት በረከታቸውን እንዳይለየን የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ተራዳኢነት በሕይወታችን ላይ ይኖርልን። መልካም ቀን መልካም ጊዜ ይሆንልን። ዛሬ ለተቀዳሚ ሰንበት ነውና መልካም ሰንበት ይሆንልን።